ሰላም ውድ ተማሪዎች እንደምን አላችሁ? ይህ ለ12ኛ ክፍል ተፈታኞች ተዘጋጅቶ የሚቀርብላችሁ የኢንትራንስ ኤግዛም በየቻፕተሮቹ የምንሰራበት ቪዲዮ ነው። በዛሬው ቪዲዮ እንግዲህ በ11ኛ ክፍል ሂስትሪ ቻፕተር 7 ተገናኝተናል። በዚህ ቪዲዮ እንግዲህ የምናየው ከ11ኛ ክፍል ሂስትሪ ቻፕተር 7 ላይ በተደጋጋሚ የሚመጡ ጥያቄዎች እነማን ናቸው የሚለውን ነው። ከ2005 እንጀምርና which one of the following is the consequences of ancient culture areas of the southern ኢትዮጵያ ይለናል። ወይም ደግሞ እንሰት ካልቸር ኤሪያስ ኦፍ ዘ ሳውዘርን ኢትዮጵያን ካራክተራይዝድ የሚያደርገው የትኛው ነው? ወይም ደግሞ ይሄ እንሰትን በማብቀል የሚታወቁ ወይም እንሰትን በመብልነት የሚጠቀሙና ዋነኛ ፕሮዳክሽናቸው እንሰት የሆኑት የሳውዘርን ኢትዮጵያን ፓርቶች አሉ አይደለ? እነዚህ አካባቢዎች ላይ ያለው ሁኔታ የሚገልጹ የትኛው ነው የሚላል። እዚህ አካባቢ እንግዲህ እንደምታውቁት ምን አይነት እንትን ያላቸው ኤክስተንሲቭ አግሪካልቸር እና ደንስ ፖፑሌሽን ያላቸው ወይም ደግሞ ጥቅጥቅ ያለ ማህበረሰብ አላቸው። እንዲሁም ደግሞ ከፍተኛ የሆነ የግብርና ስርዓት የሚያካሂዱ ማህበረሰቦች ናቸው። እሺ ኩዌሽን ነምበር 2 which one of the following kingdom has a history that goes back to the Aksumite period ይለናል። ከሚከተሉት አማራጮች ውስጥ ከአክሱማውያን ፔሪድ ጋር የሚገናኝ ታሪክ ያላቸው የትኛው ኪንግደም ይለናል። ከአክሱማውያን ጋር የሚገናኝ ታሪክ ያላቸው ማን ናቸው? ኤ ዘ ኪንግደምስ ኦፍ ከፋ አይደለም። ቢ ዘ ኪንግደምስ ኦፍ ወላይታ አይደለም። ሲ ዘ ኪንግደምስ ኦፍ ኢናሪያ አይደለም። ዲ ዘ ኪንግደም ኦፍ ዳሞቶች ናቸው። እንግዲህ ቀድማ ከነበረችው ከአክሱማይት ፔሪድ ጋር ግንኙነት የነበራቸው ማለት ነው። ሶሪ። እሺ በመቀጠል ኩዌሽን ነምበር 3 ዘ ሩት ኮዝስ ኦፍ ዘ ኮንፍሊክት ቢትዊን ዘ ክርስቲያን ኪንግደም ኤንድ ዘ ሙስሊም ሱልጣኔት ዱሪንግ ዘ ሜዲቫል ፔሪድ ወዝ ይለናል። እንደምታስታውሱት እንግዲህ ቻፕተር 7 ላይ ማንኛውም ኢሹ ያያችሁት ምንድን ነበረ? ቻፕተር 7 እና 8 ላይ ያለው ጉዳይ ምንድን ነበር? ዘ ኮንፍሊክት ቢትዊን ዘ ክርስቲያን ኪንግደም ኤንድ ዘ ሙስሊም ሱልጣኔት ነው። ክርስቲያን ኪንግደሙ እንግዲህ እንደምታስታውሱት 1270 ላይ በሶሎሞኒክ ዳይናስቲ ስር ወይም ደግሞ በይኩኖ አምላክ አማካኝነት ሪስቶር ተደርጓል። ከዛ በኋላ ክርስቲያን ኪንግደሙ ያኔ ተመሰረተ። የሙስሊም ሱልጣኔቱ ደግሞ ከሸዋ ጊዜ አንስቶ ወይም ከሸዋ ኪንግደም ጀምሮ ኢመርጅ እያደረገ በደንብ እየተስፋፋ ምን እያለ በተለይ ደግሞ ይሄ በምስራቅ በኩል የሚመጣውን የዛይላ ትሬድ ሮትን ተከትሎ እንዲሁም በርበራን እነዚህ መሳሰሉትን በኢትዮጵያ በምስራቅ በኩል የሚደረገውን በቀይ ባህር የሚነሳውን የንግድ መስመር ተከትሎ ወደ ኢትዮጵያ የትኛውን ክፍሎች እየተስፋፋና እየተበራከተ መጥቶ ነበረ። ሁለቱም ስፕሪድ እያደረጉ ሲመጡ ክርስቲያን ኪንግደሙ ደግሞ ቤዙን ሰሜን ላይ አድርጎ ለረጅም ጊዜ ከቆየ በኋላ ሞር ወደ ሴንትራል ኢትዮጵያና ወደ ሳውዘርን ኢትዮጵያ እየተስፋፋ ሲመጣ ሙስሊም ሱልጣኔቱም ደግሞ ከኢስተርን ፓርት በተጨማሪ የዘይላ ትሬድ ሮትን ተከትሎ ወደ ተለያዩ የሀገራችን ክፍሎች እየተስፋፋ ሲመጣ ሁለቱ አካላት እንግዲህ በግዛት የተነሳ መጋጨት ጀምረዋል። ተግባባን። አሁን አብዛኞቻችሁ ጋር ሊመጣ የሚችለው ጉዳይ ክርስቲያን ኪንግደም ስላለና ሙስሊም ሱልጣኔት ስላለ ሁለቱ አካላት መካከል ሪሊጂየስ ዲፍረንስ ስላለ የሁለቱ ጸብ በሪሊጂየስ የተነሳ እንዳይመስላችሁ። የሁለቱ ጸብ በምን የተነሳ ነው? ይህንን የዘይላ ትሬድ ሮትን ወይም ለሙስሊሞች መስፋፋትና ሞር ለኪንግደማቸው መመስረት ምክንያት የሆነውን ይችን የዘይላ ትሬድ ሮትን ለመቆጣጠር ነበር። ክርስቲያን ኪንግደሙ ይፈልጋታል። ለምን? ዋነኛ የንግድ መስመር ነው ይሄ የዘይላ የንግድ መስመር። ሁለት ደግሞ በዛን ሰዓት ደግሞ አንድ ኢኮኖሚ የሚዳብርበት እንዲሁም ደግሞ ስትሮንግ የሆነ ስቴት መመስረት የሚቻለው ምን ሲኖር ነው? ከፍተኛ የሆነ አግሪካልቸር ፕሮዳክሽን እና ከፍተኛ የሆነ የንግድ እንቅስቃሴ ሲኖር ነው። ስለዚህ አንሰራችን የትኛው ይሆናል ማለት ነው? ኤ ምን ይላል? ዘ ዲዛይር ኦፍ ዘ ክርስቲያን ኪንግደም ቱ ሴፍጋርድ ኢትስ ኢኮኖሚክ ኢንተረስትስ ይለናል። ክርስቲያን ኪንግደሙ ያለውን ኢኮኖሚክ ኢንተረስት ለማስጠበቅ ይጥር ስለነበረ ነው ይለናል። እሺ ቢ ዘ ዲዛይር ኦፍ ዘ ሙስሊም ሱልጣኔት ቱ ስፕሪድ ኢስላም ይለናል። የሙስሊም ሱልጣኔቱ እስልምናን ለማስፋፋት አላማቸው ስለነበረ ነው ይለናል። አይደለም። ሲ ዛት ዘ ክርስቲያን ክለርጂ ዋንትድ ቱ ስፕሪድ ክርስቲያኒቲ ይለናል። የክርስቲያን ካህናቶች የክርስትና እምነትን ለማስፋፋት ይፈልጉ ስለነበረ ነው ይለናል። አይደለም። ዲ ዘ ዲዛይር ኦፍ ስትሮንግ ሊደር አሞንግ ሙስሊም ሁ ዋንትድ ቱ ኮንትሮል ዘ ክርስቲያንስ ይለናል። የሙስሊም ሊደሮች የክርስቲያኖችን ወይም ደግሞ ክርስቲያኖችን ለመቆጣጠርና ወደ እነሱ ኮንቨርት ለማድረግ ስለሚፈልጉ ነው ይለናል። አይደለም። ዋነኛው ኢሹ ምንድነው? ኢኮኖሚክ ኢንተረስትን ሁለቱም ክርስቲያን ኪንግደሙ ሙስሊም ሱልጣኔቱም ኢኮኖሚክ ኢንተረስታቸውን ሴትል ማድረግ ይፈልጋሉ ወይም ደግሞ ማስጠበቅ ይፈልጋሉ። ስለዚህ በዋነኝነት ኢኮኖሚክ ኢንተረስት ላይ ቤዝ አድርጎ የተነሳ ግጭት ነው ማለት ነው። እሺ አራት ጥያቄ which of the following is true about Muslim status of southern and eastern Ethiopia between the 9th and 16th century ይለናል። በ9ኛውና በ16ኛው ክፍለ ዘመን መካከል የነበረውን የኢትዮጵያ ደቡብና ምስራቅ የኢትዮጵያ ክፍል ላይ የነበሩ የሙስሊም ስቴቶችን ካራክተራይዝድ የሚያደርገው የቱ ነው ይለናል። የደቡብና ምስራቅ ላይና ደቡብ ላይ የነበሩ የኢትዮጵያ ሙስሊም ስቴቶችን በተመለከተ ትክክል የትኛው ነው? ኤ ዘይ ዌር
they were all dominated and led by ኢፋት ይለናል። በኢፋት ዶሚኔት የተደረጉና በኢፋት ይመሩ የነበሩ ናቸው ይለናል። ቢ they all gave precedence to Islamic theology over trade and ፖለቲክስ ይለናል። በነበራቸው የፖለቲክስ ስርዓትና ባላቸው በሚያደርጓት ማንኛውም የንግድ እንቅስቃሴ ላይ ኢስላሚክ ቴዎሎጂን ወይም ደግሞ የእስላሚክ አስተምህሮን ይከተሉ ነበረ። they were led by rulers who combined religious and military authorities ይለናል። መሪዎቻቸው ሁለቱንም ሃይማኖታዊም እንዲሁም ደግሞ ሚሊታሪ ወይም ደግሞ የጦር መሪዎች ናቸው። ማለትም ለምሳሌ ላይክ አሁን አህመድ ግራኝን ወይም ሌሎች መሪዎች እንደነ ኢማም ባድሊ አህመድ እና አህመድን እነ ማህፉዝን ስታነሱ ልክ እንደዚህ ያሉ የኢስላም መሪዎች ወይም የስቴቶቹ መሪዎች ፖለቲካሊም ሪሊጂየስም የሆነ አውቶሪቲ ያላቸው ነው የሚለን። የስ በወቅቱ የነበሩ የኢትዮጵያ ሙስሊም ስቴቶችን ካራክተሪስቲክስ ስናነሳ አንደኛ ዘ ኦል ኮሚኒቲያቸው ደግሞ ሙስሊም ነው። እንደገና ደግሞ መሪዎቻቸው ቦዝ ፖለቲካሊ ሪሊጂየስ አውቶሪቲ ነው ያላቸው እንዲሁም ደግሞ ንግድን ፕራክቲስ ያደርጋሉ። ስለዚህ ለዚህ ጥያቄ ሞር አሪፍ ኦፕሽን የሚሆነው ማነው? ሲ ነው። ቢኮዝ መሪዎቹ ምንድናቸው? ፖለቲካሊ ሪሊጂየስም ሊደሮች ናቸው ማለት ነው። እሺ 5 ጥያቄ ዘ ኦልደስት ሙስሊም ስቴት ኢን ዘ ኢትዮጵያ ሪጅን ወዝ ይለናል። ይሄ በጣም ኢዚ ጥያቄ ነው። ዘ ኦልደስቷ ማነች? ሸዋ ነች። ዘ ስትሮንገስት ሙስሊም ስቴት ኢን ዘ ኢትዮጵያ ከተባለ ደግሞ ኢፋት ነበር። ሶ ዘ አንሰር ኢዝ ዋት? ሲ ነው። ዘ ኦልደስት ከተባለ ማነች? ሸዋ ነው። ዘ ስትሮንገስት ብሎ ከጠየቃችሁ ደግሞ ዘንድሮ ለምሳሌ ማንን ተመርጣላችሁ ማለት ነው? ኢፋት። ከነበሩ ሙስሊም ስቴቶች ጠንካራው ማነች? ኢፋት ነበረ። ሸዋንም የጣለቻት ኢፋት ነች። እሺ 6 ጥያቄ which one of the following was not true about ይኩኖ አምላክ ይለናል። ስለ ይኩኖ አምላክ ትክክል ያልሆነው የቱ ነው ይለናል። he was the founder of Solomonic dynasty የሰለሞኒክ ዳይናስቲ ፋውንደር ነው ይለናል። እሺ his success was based on the support of the clergy only ይለናል። not ሰፖርተሮች የሱ ደጋፊዎችም ነበሩ። ስለዚህ በክለርጂ ላይ ብቻ ቤዝ ያደረገ አይደለም። he established the center of his kingdom around ተጉለት ይለናል። ኪንግደሙ ሲመሰርት የት አካባቢ ነው የመሰረተው ይለናል? ተጉለት አካባቢ ላይ ነበር የመሰረተው ይለናል። እሺ ዲ he was a general in the Zagwe army before he became a king ይለናል። ሶሪ እና የዛጉዌ አርሚ መሪ ከመሆኑ በፊት የሰለሞኒክ ዳይናስቲን ከመመስረቱ በፊት የዛጉዌ አርሚ ኮማንደር ነበረ ይለናል። yes it is so the answer is what? a sorry a ሳይሆን b ይሆናል ማለት ነው። ወይም ደግሞ ስለ ይኩኖ አምላክ ትክክል ያልሆነው ማን ነው? ቢ ነው ማለት ነው። እሺ 7ኛ ጥያቄ all of the following except one were features of the medieval Muslim status ይለናል። okay when we come to question number 7 all of the following except one were the features of the medieval Muslim status of Ethiopia and the Horn ይለናል። ምን ለማለት ነው? ቀደም እንደተጠቀስኩላችሁ በኢትዮጵያ ውስጥ የነበሩ ሙስሊም ስቴቶች ወይም ደግሞ ሙስሊም ስልጣኔዎች እንዳለ የራሳቸው የሆነ ኮመን ካራክተሪስቲክስ አላቸው እንደ ሁሉንም የሚያመሳስላቸው። ለምሳሌ ፋታ ጋር ሀዲያ ሱልጣኔት ኦፍ ባሊ፣ ሸዋ፣ ኢፋት እያላችሁ ተምራችኋል። ሶ እነዚህን በሙሉ አንድ የሚያደርጋቸው ኮመን ካራክተሪስቲክስ አላቸው ብለን ኖት ላይ ተማምረናል። ኖታችሁ ላይ ስላለ ይሄ ምንም እንትን የሚል ነገር የለውም። ኖታችሁ ላይ ለብቻ ቅድሚያ የሆኑ ሙስሊም ስቴትስ ብዬ ስጀምር አስቀምጬላችሁ ላይ ስራንደፍ ቻፕተር 7 ኖት ላይ ማለት ነው። ሶ ዛሬም ተመልከቱ ወደ 4 የሚደርሱ ሜን ካራክተሪስቲክሶች አላቸው ወይም ኮመን ካራክተሪስቲክስ ሁሉንም የሚያመሳስላቸው። ዜር ኢኮኖሚ ዋዝ ቤዝድ ኦን አግሪካልቸር ኤንድ ትሬድ ይለናል። ልክ ነው አይደለም? ነው ኢኮኖሚያቸው አግሪካልቸር ላይ እና ትሬድ ላይ በዋነኝነት ትሬድ ላይ ነው። ከዛ በኋላ ግን ሞር ወደ ተለያዩ አካባቢ ሲስፋፉና ከተለያዩ ማህበረሰቦች ጋር አንድ ላይ እየተገናኙ እንዲሁም ደግሞ ካልቸር ኤክስቼንጅ የተደረጉ ሲመጡ ወደ አግሪካልቸሩን ገብተዋል። ቢ ትሬድ ኤንድ ኢስላም ዌር ሜጀር ፋክተርስ ኢን ዜር ኢመርጀንስ ይለናል። ለመመስረታቸው እነዚህ ለሙስሊም ስቴቶች አሁን ስለ ስቴቱ ነው እያወራ ያለው ስለ ሙስሊም ኮሚኒቲው አይደለም። ሶ ሙስሊም ስቴቶች ለመመስረታቸው ትሬድ እና ኢስላም ወይም ንግድና የእስልምና እምነት ዋነኛ ፋክተር ነው ይለናል። አዎ ይሄም ሌላው ካራክተሪስቲክስ ነው። የእስልምና ሃይማኖት ባይኖር ሙስሊም ስቴት ብሎ ነገር አይኖርም ነበር። ትሬድ ባይኖር ኑሮ ኢትዮጵያ ውስጥ አዲስ እነዚህ የተመሰረቱት ሙስሊም ስቴቶች አይኖሩም ነበር ማለት ነው። ሲ ደግሞ they were most established by pastoralist population ይለናል። እነዚህ ስቴቶች የተመሰረቱት በአብዛኛው በፓስቶራሊስት ፖፑሌሽን ነው ወይም በፓስቶራሊስት ማህበረሰቦች ነው ይለናል። ዲ their ruler exercised both political and religious powers ይለናል። ወይም ደግሞ መሪዎቻቸው ምን ይላሉ ይለናል? ፖለቲካል እና ሪሊጂየስ ፓወር ያላቸው ናቸው። ተግባባን? የስ መሪዎቻቸው በሙስሊም ስልጣኔ ውስጥ የነበሩ መሪዎች ምን ያላቸው ናቸው? ሪሊጂየስም
ፖለቲካል ፓወርን በአንድ ላይ መርጅ አድርገው የያዙ አብሶሉት ሊደሮች ናቸው። ስለዚህ ኤ ሙሉ ለሙሉ ትሩ ነው፣ ቢ ትሩ ነው፣ ዲም ትሩ ነው። ስለዚህ ሞር ሲም ልክ ነው፣ ግን አብዛኞቹ የሜዲየቫል ሙስሊም ስልጣኔቶችን ስንመለከት ፓስቶራሊስት ናቸው። ሶ ከምን አንጻር እንደሆነ ባላቅም ግን ያው ለዚህ ጥያቄ አንሰር ልናደርግ የምንችለው ማለት ነው ሲን ነው ልንወስድ የምንችለው ቢኮዝ እነዛ ሶስቱን ኖርማል ኖታችንም ላይ መጽሐፋችን ላይ ስላለ ማለት ነው። እሺ ወደ ስምንተኛ ጥያቄ እንሂድ። which of the following is true about states of ሀዲያ during the medieval period ይለናል። በዚህ በሜዲየቫል ፔሪድ ውስጥ ከነበሩ ሙስሊም ስልጣኔቶች አንዷ ሀዲያ ነች። ሶ ስለ ሀዲያ ትክክል የሆነው የትኛው ነው ይለናል። ኤ ኢትስ ሩለር ክሌምድ ኖርዘር ኢትዮጵያን ኦሪጂን ይለናል። ወይም ደግሞ መሪዎቻቸው ወይም ሩለሮቹ የሀዲያ መሪዎች መነሻቸው ከየት ነው ይለናል። ከሰሜን ኢትዮጵያ አካባቢ ነው ወይም ከሰሜን ኢትዮጵያ የሚነሱ ናቸው። ኦሪጂናቸው ከዛ ክሌም የሚደረግ ነው ይለናል። እሺ ቢ ኢት ዋዝ ዘ ፍሬንድሊየስት ስቴት ቱዋርድ ዘ ክርስቲያን ኪንግደም ይለናል። ከክርስቲያን ኪንግደሙ ጋር ጥብቅ የሆነ ግንኙነት የነበረው ወይም ፍሬንድሺፕ የሆነ ግንኙነት የነበረው ስቴት ነበረ ይለናል። እንደ አንድ አማራጭ እንያዘው። ሲ ኢት ትራይ ቱ ሜንቴን ኢትስ ኢንዲፔንደንስ ባይ ኮምባይኒንግ ሬዚስታንስስ ዊዝ ዲፕሎማሲ ይለናል። የስ ሲ ኢዝ ዘ ቤስት ኦፕሽን ቢኮዝ አሁን ቢንም አጠቃሎ ይዞልናል። ሀዲያዎች እንደምታስታውሱት ከሆነ ጋራድ የሚል የነገስታት መጠሪያ ያላቸው ናቸው እና ክርስቲያን ኪንግ ደግሞ ይህን የሀዲያን ግዛት ይፈልገው ስለነበረ ሀዲያዎች ኢንዲፔንደንሳቸውን ለማስጠበቅ ምን አይነት ወይ ተከትሏል? አንደኛ ሬዚስት ለማድረግ ሞክሯል። ከዛ መቀጠል ደግሞ ከክርስቲያን ኪንግደሙ ጋር ዲፕሎማቲክ የሆነ ሪሌሽንሺፕ ላይክ እንደ ፖለቲካል ሜሬጅ በመፍጠር ማነው ስሟ ንጉስ ዘርዓ ያዕቆብ ለምሳሌ ከእሌኒ ጋር ተጋብቷል አይደለ? ላይክ ዛት እንደዚህ አይነት ዲፕሎማቲክ የሆኑ ሪሌሽንሺፖችን ለመፍጠር ሞክረዋል። ኢት ዋዝ ኤብል ቱ ኮኦርዲኔት ኤንድ ሊድ ኤ ሙስሊም ፍሮንት አጌንስት ዘ ክርስቲያን ኪንግደም ይለናል። ሶ ዘ አንሰር ኢዝ ዋት ሲ ይሆናል ማለት ነው። እሺ ናው ሌትስ ጎ ኩዌስችን ነምበር 9 which one of the following is correct about the kingdoms of ዳሞት ይለናል። ስለ ዳሞት ኪንግደም ትክክል የሆነው የቱ ነው? ኤ ኢትስ ፖለቲካል ስትሬንግዝ was related to its control over the source of export commodities ይለናል። የዳሞት ስትሬንግዝ የመጣ ወይም ዳሞት የተሰኘችው ስቴት በጣም ጠንካራ የሆነችው በምን ምክንያት ነው ይለናል። ዳሞት ዋና ከኢትዮጵያ ተነስቶ ኤክስፖርት የሚደረጉ ኮሞዲቲዎች ወይም የንግድ ቁሳቁሶች የሚገኙበትን ሶርስ ኤሪያ ተቆጣጥራ ስለምትገኝና ከዚህ ኤክስፖርት አይተሞች ከፍተኛ ጥቅም ስለምታገኝ ነው ይለናል። እሺ ቢ ኢት ዋዝ ብሮት አንደር ኢፌክቲቭ ኮንትሮል ኦፍ ዘ ክርስቲያን ስቴት ዱሪንግ ዛጉዌ ፔሪድ ይለናል። ኢት ዋዝ ብሮት አንደር ዘ ኢፌክቲቭ ኮንትሮል ኦፍ ዘ ክርስቲያን ስቴት ወይም ደግሞ በዛጉዌ ፔሪድ ጊዜ ጠንካራ የሆነ የክርስቲያን ስቴት ዳማትን ያስተዳድር ስለነበረ ነው ዳማት ምን ሆነች ይለናል ጠንካራ መሆን ይቻለች ይለናል። እሺ ሲ ኢትስ ኢፌክቲቭ ሚሊታሪ ኦርጋናይዜሽን ሄልፕድ ኢት ዊዝስታንድ ዘ ኦሮሞ ፕሬዠር ቱ ዘ ኤንድ ይለናል። የስ ይህን እንደ አንድ ምርጫ ልንወስደው እንችላለን። የኦሮሞ ፖፑሌሽን ሙቭመንቱን ተቋቁሞ ሰርቫይቭ አድርገው መውጣት ከቻሉ ማህበረሰቦች አንዱ ማነው? የዳሞት ማህበረሰብ ነውና ሶ የነበራቸው ጠንካራ ሚሊታሪ ኦርጋናይዜሽን ለምን አግዟቸዋል ይለናል። የኦሮሞን ፖፑሌሽን ሙቭመንት ለመክታት ወይም ደግሞ ለመከላከል አግዟቸዋል ይለናል። እሺ ኢትስ ኦሪጂን ካን ቢ ትሬስድ ቱ ዘ ታይም ኦፍ ዘ ዲክላይንስ ኦፍ ዘ አክሱማይት ኪንግደም ኢን ዘ 10th ሴንቸሪ ይለናል። የዳሞት ጅማሮ ወይም ደግሞ ዳሞት የተመሰረተችው ከአክሱም መውደቅ ተያይዞ ነው ወይም ደግሞ አክሱም ከወደቀች በኋላ የአክሱምን መውደቅ ተከትሎ የዳሞት መንግስት ተመስርቷል 10ኛው ክፍለ ዘመን ላይ ይለናል። ነው እንዴ? አይደለም። ሶ ዘ አንሰር ኢዝ ዋት ሲ። እሺ ኩዌስችን ነምበር 10 ላይ እንምጣ። which of the following medieval states of southern Ethiopia have a shared tradition that mentioned a person called ሞቶሎሚ as their ruler ይለናል። በሜዲየቫል ፔሪድ ኦፍ ኢትዮጵያን ታሪክ ላይ ከሚጠቀሱና በኢትዮጵያ ታሪክ ስናነሳ በሜዲየቫል ኢትዮጵያን ፔሪድ ላይ ከነበሩ የደቡብ ስቴቶች ውስጥ እና የሞቶሎሚ የሚባል የጋራ ንጉስ የነበራቸው ስቴቶች የትኞቹ ናቸው ይለናል። እንግዲህ ሞቶሎሚ እንደምታስታውሱት የዳሞት ንጉስ ነበረ። በኋላ ግን ዳሞት በክርስቲያን ኪንግደም ከተሸነፈች በኋላ እንዲሁም ሞቶሎሚ የነበረውን ፓወር ሉዝ ካደረገ በኋላ ወዴት ነው የሸሸው? የቀሩትን አካላት ሰብስቦ ዳሞትን ለጠላቱ አስረክቦ ምን አለ? ወደ ሳውዘርን ኢትዮጵያ ሸሸ። ወደ ሳውዘርን ኢትዮጵያ ሸሸና የት ላይ ሄደ? ወላይታ ላይ ሂዶ ወላይታ ማላ ዳይናስቲ መሰረተ። ወላይታ ማላ ዳይናስቲ መሰረተና የወላይታ ኪንግደምን ደግሞ ወላይታ ላይ መጥቶ መሰረተ ማለት ነው። ሶ ዛንሰር ይሷት ወላይ ሲ ስልክ ገባ። ሶ ዘ ኮሬክት አንሰር ኢዝ ሲ ሞቶሎሚ የዳሞት ንጉስ ነበረ። ከዛ ዳሞት ከተወረረች በኋላ ወዴት መጣ? ወደ ሳውዘርን ኢትዮጵያ መጥቶ የወላይታ መሪ መሆን ቻለ ማለት ነው። እሺ 11ኛ ጥያቄ
What role did the theory of Queen Sheba travel to Jerusalem to visit King Solomon play in the Ethiopian politics since 1217 ይላል። እንደምታውቁት እንግዲህ ንግስት ሳባ ወደ ኢየሩሳሌም ንጉስ ሰለሞን ለመጎብኘት ሄዳ ነበረ። ሶ ይሄ ታሪክ አለ ዘ ሌጀንድስ ኦፍ ኩዊን ሼባ ወይም ደግሞ የንግስት ሳባ ታሪክ አለ አይደል? አፈ ታሪክ አለ። ሶ ይህ አፈ ታሪክ በኢትዮጵያ ውስጥ በነበረው ፖለቲክስ ወይም በኢትዮጵያ ታሪክ ውስጥ ከ1270 አንስቶ ለነበረው ታሪክ ምን አይነት አስተዋጽኦ ነበረው ወይም ምን አይነት ሮል ነበረው? 1270 ላይ እንግዲህ ንጉስ ይኩኖ አምላክ ከይትባረክ ላይ ዛጉዌ ዳይናስቲን ጥሎ መንበረ ስልጣኑ ሲረከብ ይሄንን ታሪክ ይሄን አፈ ታሪክ የንግስተ ሳባን አፈ ታሪክ አንስቶ ነው እንግዲህ ስልጣኑን ሌጂቲማይዝ ያደረገው። ሶ ሃው ምን አይነት ሮል ነበረው ነው as a story that aims to strengthen the moral of the Christian fighting against the Muslim ይለናል። ይህ ታሪክ አለን ክርስቲያን አይላንድ ኪንግደም ወይም የክርስቲያን ኮሚኒቲውን የክርስቲያን ኮሚኒቲው ሙስሊም ኮሚኒቲውን እንዲፋለም ፋይት እንዲያደርግ ሞራል ሰጥቷቸዋል ወይም ኢንስፓየር አድርጓቸዋል ይላል አይደለም። ቢ as a document to enhance the legitimacy of the state by emphasizing its Jewish origin ይለናል። አዲስ ለመጣው መንግስት ስርዓት ማለትም ለዚህ ለይኩኖ አምላክ መንግስት ስርዓት ሌጂቲማሲን ወይም ደግሞ ህገኝነትን ወይም ደግሞ የህግ ፈቃድን የሰጠ ህጋዊ ያደረገ ሌጀንድ ነበር ዶክመንት ነበር ወይም አፈ ታሪክ ነበር ይለናል። እሺ ሲ as a political narrative that sought to gain legitimacy for a new dynasty that came to power in 1217 ይለናል። yes ቢ ላይ አሁን ስህተት የሚያደርገው ምንድነው it is Jewish origin የሚለው ነው። ምክንያቱም የአዲስ የመጣው ኢትዮጵያ 1270 ላይ የተነሳው መንግስት ምንድነው የጄዊሽ ኦሪጂን ነው እንዴ? አይደለም። ወይም ደግሞ አይሁዳዊ አይደለም። ነገር ግን ይሄ ከአማራ ከዚህ ከወሎ አካባቢ የመጣው የይኩኖ አምላክ መንግስት ስርዓት አዲሱ የመንግስት ስርዓት ሰለሞኒክ ዳይናስቲን ሌጂቲማይዝ ለማድረግ የተጠቀሙበት አፈ ታሪክ ናሬቲቭ ነው፣ ፖለቲካል ናሬቲቭ ነው ማለት ነው። ኢትስ አርጉመንት ነበር። ሶ ዘ አንሰር ኢዝ ዋት ሲ። እሺ 12ኛ ጥያቄ which of the following is true about the medieval Islamic sultanates of ሸዋ ይለናል። ስለ መካከለኛው ክፍለ ዘመን ላይ ከነበሩት የሙስሊም ሱልጣኔትስ ኦፍ ኢትዮጵያ አንዷ የሆነችው ሸዋን በደንብ የሚገልጸው የቱ ነው? ወይም ስለ ሸዋ ትክክል የሆነ የትኛው ነው ይለናል። it was the earliest Muslim state to emerge in ኢትዮጵያ ይለናል። አዎ ኢትዮጵያ ውስጥ ከነበሩ ሙስሊም ስቴቶች ውስጥ ቀድማ የተመሰረተችው ሸዋ ነበረች። it was the earliest Muslim state that annexed by አምደ ጽዮን ይለናል። በአምደ ጽዮን ቀድማ የተወረረችዋ የመጀመሪያው ሙስሊም ስቴት ነች ይለናል። አይደለችም፣ በይፋት ነበር የተጣለችው። it is a ruling class traced its descent from the ቋራይሽ in መካ ይለናል። መካ ውስጥ ከነበሩ የቋራይሽ ማህበረሰቦች የሚመዘዝ የዘር ግንድ አላቸው ይለናል። ከቋራይሾች ሳይሆን ከየት ነው? ከመካዎች ነው። ከማግዙማዊቶች ነው የሚሳብ የነበረው። it had a good trade and marriage relation with the states of ዳሞት ይለናል። ከዳሞት ጋር ጠንካራ የሆነ ሜሪጅ ኤንድ ትሬድ ሪሌሽንሺፕ ነበራቸው ይለናል። አይደለም። ሶ ዘ አንሰር ኢዝ ዋት ኤ። ኢትዮጵያ ውስጥ ከነበሩ ሙስሊም ስቴቶች ውስጥ ዘ ኤርሊየስቷ ነች ወይም ደግሞ ቀዳሚዋ ስቴት ነበረች ማለት ነው። እሺ 13ኛ ጥያቄ what did the restoration so called the Solomonic dynasty signify in the 13th century in Ethiopia ይለናል። 13ኛው ክፍለ ዘመን ላይ የተነሳ ወይም 1270 ላይ የነበረው የሰሎሞኒክ ዳይናስቲ ሪስቶሬሽን ምንን ይገልጽልናል ነው። what did the restoration of Solomonic dynasty signify in the 13th century ምንን ነው የሚያሳየው? so a the natural wealth and richness of the regions to the south of ላስታ ይለናል። ከላስታ በስተደቡብ በኩል ያለው ክፍል በምን ያህል በጣም ናቹራሊ ወይም በተፈጥሮ ሀብታም እንደሆነና የታደለ እንደሆነ የሚያሳይ ነው ይለናል። አይደለም። legal justification for the claim that the Zagwe were indeed usurpers ይለናል። usurpers ማለት ያው ህጋዊ ያልሆነ እንደማለት ነው። ሶ የዛጉዌዎች ያገዛዝ ስርዓት ህጋዊ ያልሆነና ያበቃለት እንደሆነ የሚያሳይ ሲስተም ነበር ይለናል። እሺ ሲ ideological justification by the Amhara chiefs for removal of the Zagwe from the power ይለናል። yes it is an ideological justification የአማራ እነዚህ የይኩኖ አምላክ ተከታዮች የራሳቸውን ፓወር ሌጂቲማይዝ ያደረጉበትና የዛጉዌ እንትሮችን ደግሞ ፓወርን ደግሞ ሪሙቭ ለማድረግ የተጠቀሙበት ጀስቲፊኬሽን ነበረ። ዲ the beginnings of long standing alliance between the Tigrayan and Amhara lords opposed to the Agaw ይለናል። no the answer is what c እሺ 14ኛ ጥያቄ which of the following is true about Islamic status in the medieval Ethiopia ይለናል። ኢትዮጵያ ውስጥ ስለነበሩት ሜዲየቫል ሙስሊም ስቴቶች ትክክል የሆነ የትኛው ነው ይለናል። a they all belongs to a single confederation ይለናል። ሁሉም ኢስላሚክ ስቴቶች ከአንድ ሙስሊም ኮንፌዴሬሽን ወይም ደግሞ ሲንግል ኮንፌዴሬሽን የተቋቋሙ ናቸው ይለናል። አይደለም። ቢ they were all confined to a coastal territories ይለናል። ሁሉም ስቴቶች ወይም ሁሉም ሙስሊም ስቴቶች
ኮስታል ኤሪያዎች ላይ አካባቢ የነበሩ ናቸው ይለናል። አይደለም። ሲ ዘይ ዌር አክቲቭሊ ኢንጌጅድ ኢን ትሬድ ይለናል። ሁሉም ሙስሊም ስቴቶች በሚባል ደረጃ በአክቲቭ በሆነ ወይም ደግሞ በንግድ ላይ በደንብ አድርገው ይሳተፉ ነበር ይለናል። የስ ዋነኛው እነሱን እንዲስፋፉ ስቴቶቹም ኢመርጅ እንዲያደርጉም ካደረጓቸው ትልቅና ዋነኛ ምክንያቶች መካከል ምንድነው? ትሬድ ላይ በዋነኝነት መሳተፋቸው ነው። አክቲቭሊ ፓርቲሲፔት ማድረጋቸው ነው። 15ኛ ጥያቄ ሃው ዲድ ይኩኖ አምላክ ሪስቶር ዘ ሶኮልድ ሶሎሞኒክ ዳይናስቲ ኢን 1217 ይለናል። 1270 ላይ ይኩኖ አምላክ በምን አይነት መልኩ ነው ሰለሞን ዳይናስቲን ሪስቶር ያደረገው ይለናል። ይሄ የአምና እንግዲህ 2016 ጥያቄ ነው። ባይ ሪፈሪንግ ዘ ዛጉዌ አፕሰርፐስ አሰርፐርስ ኤንድ ኢሮዲንግ ኢትስ አክሴፕታንስ ይለናል። ዛጉዌዎች ትክክለኛ አመራር እንዳልሆኑ ወይም ደግሞ አሰርፐርስ እንደሆኑና ለነሱ ያላቸውን አክሴፕታንስ ወይም ደግሞ ማህበረሰቡ ለነሱ ያለውን ቦታ ኢሮድ በማድረግ ወይም ለነሱ ተቀባይነት እንዳይኖራቸው በማድረግ ለነሱ ተቀባይነት እንዳይኖራቸው በማድረግ ነው ይለናል። እሺ የስ ባይ ሴኩሪንግ ሪኮግኒሽን ፍሮም ዘ ኢጂፕሽያን ኮፕቲክ ቸርችስ ይለናል። ከኢጅፕት ኮፕቲክ ቸርች ድጋፍን በማግኘቱ ነው ይለናል። አይደለም። ሲ ባይ ጌቲንግ ሰፖርት ፍሮም ዘ ሆሊ ላንድስ ኦፍ ጀሩሳሌም ይለናል። ከመንፈሳዊ ምድር ከሆነችው ከኢየሩሳሌም ድጋፍ በማግኘት ነበር ይለናል። አይደለም። ዲ ባይ ብሎኪንግ ዘ ዛጉዌ ፍሮም ቢንግ ክራውንድ አስ ኢምፔረር አት አክሱም ይለናል። ኖ ዘ አንሰር ኢዝ ዋት ኤ ነው። ኤ ነው እንግዲህ የእነሱን አክሴፕታንስ ኢሮድ ያደረገበት አንዱ ነው ዘ ሌጀንድስ ኦፍ ኩዊን ሼባ ነው። የሌጀንድስ ኦፍ ኩዊን ሼባን በማንሳት እነሱ ሌጂቲማይዝድ አይደሉም፣ ፓወሩ የሚገባው ለማን ለኛ ነው በማለት በዚህ መልኩ የእነሱን ተቀባይነት ኢሮድ አደረገ። ከዛ በተጨማሪ ደግሞ እነሱ ላይ ዋነኛ ሚሊታሪስቲክ ቻሌንጅ አንስቶ ማሸነፍ ቻለ ማለት ነው። ሃው ዲድ ኢስላም ስፕሪድ ኢንቱ ሴንትራል ኤንድ ኢስተርን ኢትዮጵያ ዱሪንግ ዘ ሜዲኤቫል ፒሪየድ ይለናል። በመካከለኛው ክፍለ ዘመን ላይ ወደ ኢትዮጵያ መካከለኛው ክፍል ነው ወደ ምስራቅ ኢትዮጵያ ክፍል የእስልምና እምነት እንዴት ተስፋፋ ይለናል። ኤ ኢስላሚክ ሆሊ ዋር ወይም ጂሃድ ይለናል። በጂሃድ አማካኝነት ወይም በእስልምና ጦርነት አማካኝነት ነው ይለናል። አይደለም። ቢ ደግሞ ዘ ሚግሬሽንስ ኦፍ አረብ ክላንስ ይለናል። ከዛ ከአረብ በመጡ ወደ ኢትዮጵያ ተሰደው በመጡ የአረብ ጎሳዎች ነው ይለናል። አይደለም። ሲ ዘ ኤጀንሲ ኦፍ ኖማዲክ ፓስቶራሊስትስ ይለናል። በኖማዲክ ፓስቶራሊስቶች አማካኝነት ነው ይለናል። አይደለም። ዲ ዘ አክቲቪቲስ ኦፍ ትሬደርስ ኤንድ ሼክስ ይለናል። ሼኮች እና ትሬደሮች ባደረጉት አስተዋጽኦ ይለናል። ወደ ኢትዮጵያ ውስጥ እንግዲህ የእስልምና እምነት በደንብ የተስፋፋውና ስቴቶችን መመስረት የቻሉ በምን ምክንያት ነው? የእስልምና እምነት በንግድና በተለያዩ አስተምህሮቶች አማካኝነት እየተስፋፋ እየተበራከተ በመምጣቱ ነው። እንግዲህ እሺ 17ኛ ጥያቄ what was the main factor for the expansion of the Christian kingdom in the northern and central Ethiopia from 13th to 16th century ይለናል። የክርስቲያን ኪንግደሙ ከ13ኛው እስከ 16ኛው ክፍለ ዘመን ድረስ ለ300 ዓመታት ያክል ኤክስፓንድ ሲያደርግ ቆይቷል። 13ኛው ማለት ከ1270 ሰለሞኒክ ዳይናስቲ ከተመሰረተበት ጊዜ አንስቶ እስከ ሙሴ ሱልጣን ጋር በጦርነት ከቆዩበት እስከ 1529 ድረስ ለ3 ዓመታት ያክል በምን ላይ ቆይቷል? በስትራግል ላይ ወይም በኤክስፓንሽን ላይ ግዛትን በማስፋፋት ቆይቷል። እና ፋክተሩ ምንድን ነበር? ወይም ደግሞ ክርስቲያን ኪንግደሙ ግዛቱን ለማስፋፋት ይሄን ያህል ጊዜ የተንቀሳቀሰበት ምክንያቱ ምንድን ነበረ ነው? ዘ ዊሽ ቱ ኮንቨርት ሙስሊም ፖፑሌሽን ቱ ክርስቲያኒቲ ይለናል። የሙስሊም ኮሚኒቲውን ወደ ክርስትና እምነት ለመቀየር የነበራቸው ፍላጎት ነው ይለናል። አይደለም። ቢ ዘ ዲዛይር ቱ ኢስታብሊሽ ፖርትስ ኦን ዘ ሬድ ሲ ኤንድ ኢንዲያን ኦሽንስ ይለናል። የስ በህንድ ውቅያኖስ ላይና በቀይ ባህር ላይ የንግድ ወደቦችን ለመገንባት የነበረው ፍላጎት ነው ይለናል። አዎ ኖ ፎሊ ልክ አይደለም። ለመገንባት ሳይሆን ቢውልት ሳይሆን ኮንትሮል ለማድረግ ነው። ሲ ደግሞ ዘ ዲዛይር ቱ ኢንክሪዝ ረቨኑ ባይ ኮንትሮሊንግ ዘ ትሬድ ሮትስ። የስ ልክ እንደዛ ይላ ያሉ የንግድ መስመሮችን ዋነኛውን የንግድ መስመሮችን በመቆጣጠር ያለውን ገቢ ረቨኑን ለመጨመር በማሰብ ነበር የክርስቲያን ኪንግ ደግሞ ኤክስፓንድ ያደርግ የነበረው ወይም ደግሞ ወደ ተለያዩ አካባቢዎች ግዛቱን ያስፋፋ የነበረው ማለት ነው። እሺ 18ኛ ጥያቄ why did the medieval Ethiopian Christian kingdoms rely on a mobile courts ይለናል። እንግዲህ እንደምታውቁት ሜዲየቫል ክርስቲያን ኪንግደሙ የኑላ ዓመታት እንግዲህ ከ400 ዓመታት በላይ ክርስቲያን ኪንግደሙ ሲያስተዳድር በምንድን ነበር ይጠቀሙ የነበረው? ሞቫብል የሆነ ወይም ደግሞ ሞባይል ኮርት ነበር ይጠቀሙ የነበረው ወይም ደግሞ ፐርማነንት የሆነ ካፒታል ሲቲ አልነበራቸውም። እሺ እዚህ ጋር አሁን እዚህ ጋር ሞባይል ኮርት ምናምን ስትባሉ እንዳትወዛገቡ እሺ ፕሊዝ አደራ። እና ምን ለማለት ነው? ሞባይል ማለት ተንቀሳቃሽ የሆነ ማቴሪያል ነው አይደለ? ኮርት ማለት ደግሞ የነገስታት መቀመጫ ነው። ሞባይል ኮርት ማለት ያው ነገስታቶች የነበራቸው ቤተ መንግስት ወይም መቀመጫ ቦታቸው ዋናው መቀመጫቸው እንደማለት ነው። እና
ሞባይል ኮርት ይጠቀሙ ነበር። ይሄ ሞባይል ኮርት መጠቀማቸው ከአመት ዓመት ኢንትራንስ ላይ የሚመጣ ጥያቄ ነው። አንደኛ ለምን ይጠቀማሉ ትባላላችሁ? ሞባይል ኮርት መጠቀማቸው አድቫንቴጁ ምንድን ነበረ ተብላችሁ ትጠይቃላችሁ። ስለዚህ አሁን እዚህ ጋር ለምንድነው የተጠቀሙት ነው የተባላችሁ ያላችሁት። ይሄ ከአመት ዓመት የሚጠየቅ ጥያቄ ስለሆነ ያዙት። ልንገራችሁ ወደ ምርጫው ከመግባታችን በፊት ልንገራችሁ። አንደኛ ምንድነው በዛ ሰዓት እንደምታውቁት ነው ማንም ፓወር ያለው ወይም ደግሞ ጠንካራ ሰራዊት ያለው አካል በቀላሉ ነገስታትን ገልብጠው ስልጣን መያዝ ይችላል አይደል? ስለዚህ በቀላሉ አታግድ እንዳይደረጉና ወይም ደግሞ ለጠላቶቻቸው ተጋላጭ እንዲሆኑ ያደርጋቸዋል። ለምን አትገመቱም? ለምሳሌ ደብረ ብርሃን ላይ ቆይቶ ደብረ ብርሃን ላይ ሊያጠቃው ሌላው አካል እስኪመጣ ድረስ ወይም ተደራጅቶ ወደ ደብረ ብርሃን እስኪመጡበት ድረስ እሱ ደግሞ ወደ መንዝ ላይ ይችላል ወይ ተጉለት ሊሄድ ይችላል ወይ ደግሞ እዛ ወሎ ላይ ሊሄድ ይችላል። በተለያየ ሙቭ ያደርጋል። ይሄ ደግሞ አንደኛ ለጥቃት የመጋለጥ አቅማቸውን ከመቀነሱም በተጨማሪ ሌላው የነበረው ፖለቲካል አድቫንቴጅ ምንድን ነበረ? በተለያዩ አካባቢዎች ላይ ያለውን ሰላም ለማረጋጋት ያገለግላል። ወይም ደግሞ ሁሉንም አካባቢ ሴኩርድሊ ሩል ለማድረግ ያገለግላቸዋል። ለምን መሰላችሁ? አሁን ላይ በቀላሉ ያው ኢንፎርሜሽንን መለዋወጥ ስለሚቻል በቀላሉ መሪው ግዴታ እዛ ቦታ ላይ መሄድ ሳይጠበቅበት ማንኛውንም አካባቢ ሩል ማድረግ ይችላል። ለምሳሌ ጠቅላይ ሚኒስትር አብይ አህመድ ጋምቤላ መሄድ ሳይጠበቅባቸው ደቡብ ክልል መሄድ ሳይጠበቅባቸው እዛ ምስራቅ ጫፍ ላይ ኦጋዴን ላይ መሄድ ሳይጠበቅባቸው እነዛን አካባቢዎች ሩል ማድረግ ይችላሉ አይደል? በቀላል ትዕዛዝ በአንድ ኦርደር ሩል ማድረግ የተለያዩ ነገሮችን አክቲቬት ማድረግ ይችላሉ። ዋይ ቢኮዝ ኢት ኢዝ ያው የኮሚኒኬሽን ታይም ነው። ነገር ግን በዛ ሰዓት እንደዚህ ቀለል ያለ የኮሚኒኬሽን ታይም ስላልሆነና ኮሚኒኬት ማድረግ አስቸጋሪ ስለነበረ ምን ያደርጉ ነበር ማለት ነገስታቱ በእንደዚህ አይነት መልኩ ሙቭ እያደረጉ ግዛቶቻቸውን ራሳቸው እየዞሩ ይመሯቸው ነበረ ማለት ነው። ወይም ደግሞ ያስተዳድሩ ነበረ ማለት ነው። ተግባባን? ሶ ወደ ምርጫው ሲሄድ ሌላው ደግሞ ፋየርውድ በቀላሉ እንዲያገኙ ያደርጋቸዋል። ሶ ዘ ትራዲሽንስ ኦፍ የፐርማነንት ካፒታል ወዝ ኖት የት ስታብሊሽድ ይለናል። ፐርማነንት የሆነ ካፒታል የመጠቀም ባህል ገና አልተጀመረም በዛ ሰዓት። እሺ የሞቫብል ካፒታል ሜድ ኢት ኤዚየር ቱ አድሚኒስትር ኤ ቫስት ኤምፓየር ይለናል። የስ ሞቫብል ካፒታል መጠቀማቸው ቫስት የሆነ ኤምፓየራቸውን ወይም ይሄ እየሰፋ እየመጣ ያለውን ኤምፓየራቸውን ቅድም ባልኳችሁ ወይ በቀላሉ ስትራግሎችንም እንዲሁም ደግሞ ኮንፍሊክቶችን ሴትልድ አድርገው ለማስተዳደር ምቹ ነው። ሲ ፐርማነንት ካፒታልስ ዌር ኤዝሊ ታርጌትድ ፎር አታክድ ባይ ሰብጀክት ፖፑሌሽንስ ይለናል። አሁን እዚህ ጋር ሜቢ ሳብጀክትድ ፖፑሌሽን ስለሚል ላይሆን ይችላል። ግን አሁን እዚህ ጋር በሳብጀክት ፖፑሌሽን ሳይሆን ወይም በሚመሯቸው ማህበረሰቦች ሳይሆን በጠላቶቻቸው ከውጭ የሚመጣ ጠላት ሊሆን ይችላል። ምናልባት ከዛው ከራሳቸው ከሚመሩት ማህበረሰብ የሚወጣ ጠላት ሊሆን ይችላል። ነገር ግን በቃ ዋናው ምንድነው ለጠላቶቻቸው ታርጌትድ እንዳይሆኑ በቀላሉ ታርጌት እንዳይሆኑ ያግዛቸዋል። ተግባባን አይደለ? ዲ ዘ ኢምፓየር ላክድ ማቴሪያል ቱ ኮንስትራክት ፐርማነንት ሴትልመንት ይለናል። ኢምፓየሩ ወይም የክርስቲያን ኪንግ ደግሞ ፐርማነንት ሴትልመንት ለመገንባት ማቴሪያል እጥረት ስለነበረበት ነው ይለናል። ሶ ዘ አንሰር ኢዝ ዋት ቢ ነው። ምክንያቱም ሞቫብል የሆነ እንትን መጠቀማቸው ካፒታል የሚጠቀሙት ለምንድን ነበረ? በቀላሉ ቫስት የሆነ ኢምፓየራቸውን ሩል ለማድረግ እንዲያመቻቸው ነው ማለት ነው። ኦኬ ናው ሌትስ ጎ ቱ ኩዌስችን ነምበር 19 what was the causes of the conflict between Christian kingdom and Muslim sultanate in the medieval period ይለናል። ይሄም ከአመት ዓመት የሚጠየቅ ጥያቄ ነው እና በክርስቲያን ኪንግደሙና በሙስሊም ሱልጣኔቱ መካከል እንግዲህ ለኦልሞስት ለ30 ዓመታት ያክል ትልቅ ጦርነት ነበር አይደለ? በጣም ብዙ ቅርስ፣ በጣም ብዙ ታሪክ፣ በጣም ብዙ ሀብት የወደመበት፣ ብዙ ህይወት የጠፋበት ጦርነት ነበረ። ሶ ይሄ ጦርነት ኮዙ ምንድን ነበር? ዘ ዲዛይር ኦፍ ሩሊንግ ክላስስ ቱ ኮሌክት ዋር ቦቲ ይለናል። ኖ የተለያዩ ማህበር በሰፊ ኤሪያን ለማስተዳደር መፈለግ እና ከዚህ ያው አሁን እዚህ ጋር እያለ ምንድነው ዘ ዲዛይር ኦፍ ሩሊንግ ክላስስ ማለት ያው የማህበረሰብ ክፍሎች ማለት ነው። ሶ ሰፊ የሆነ ማህበረሰብ ክፍልን በግዛታቸው ስር ለማጠቃለል እና ከዚህም ሰፊ የማህበረሰብ ክፍል ደግሞ ኢኮኖሚካሊም ፖለቲካሊም ጥቅም በማግኘት የፖለቲካል የዋር አቅማቸው ወይም የጦር አቅማቸውን ከፍ ለማድረግ ነው ይለናል። አይደለም ሰፊ ማህበረሰብ የማስተዳደር ዓላማ አይደለም ሁለቱን ያጋጫቸው። ቢ ዘ ዲተርሚኔሽን ባይ ቦዝ ፓርቲስ ቱ ስፕሪድ ዜር ሪሊጂየንስ ይለናል። ሁለቱም ፓርቲዎች ማለት ክርስቲያን ኪንግ ደግሞ ክርስቲያኒቲን፣ ሙስሊም ሱልጣኔቶቹ ደግሞ የእስልምና እምነትን ለማስፋፋት የነበራቸው ፍላጎት ነው ወደ ጦርነት ያመራቸው ይለናል። አይደለም ዘ ዲዛይር ቱ ኮንትሮል ዘ ሉክሬቲቭ ዘይላ ትሬድ ሮትስ ይለናል። ከዚህ ቀደም በነበረ ጥያቄም አይተናል። ሶ የዘይላ የንግድ መስመርን እና ሌሎች የንግድ መስመሮችን በቃ ሎንግ ዲስታንስ ትሬድ የሚካሄድባቸውን የንግድ መስመሮችን ለመቆጣጠር እና ከዚህም የንግድ መስመር ኢኮኖሚካል ኢንተረስታቸውን ሴኩር ለማድረግ ሁለቱም አካላት ይፈልጉ ስለነበረ በዚህ ምክንያት ወደማያባራ ጦርነት ገብተዋል ማለት ነው። ተግባባን? እሺ 20ኛ ጥያቄ how did the Solomonic rulers of the medieval period in Ethiopia try to solve the problems of royal succession ይላል። በሶሎሞኒክ ኪንግደም ጊዜ ወይም በሶሎሞኒክ ሩል ጊዜ በነገራችን እቺ ታሪክ በኦልድ ከርኩለም በኒው ከርኩለም
ልክ የታሪክ የሰለሞኒክ ዳይናስቲን ስትጀምሩ መጀመሪያ ላይ ያለች ፓርት ነች። በቃ ስለ ኢኮኖ አምላክ ያወራል። ከዛ ስለ ሌጀንድስ ኦፍ ኩዊን ሼባ ወይም ደግሞ እንዴት አድርጎ ኢኮኖ አምላክ ሌጂቲማይዝ እንዳደረገ ያወራና ቀጥታ ወዴት ነው የሚገባው? ወደዚህ ታሪክ ነው የሚገባው። ወደዚህ ታሪክ ስላቸው ወደ ምኑ በቃ ኦልሞስት ክርስቲያን ኪንግደም ስለተመሰረተ ክርስቲያን ኪንግደሙ ምን አይነት ፕሮሰስ ላይ እንዳለፈ ሞባይል ኮርት ካፒታል ይጠቀሙ እንደነበረ ሮያል ሰክሰሽን ወይም ደግሞ ይሄ የተተኪዎች ችግር የነገስታት ተተኪ ችግርን ለመፍታት ምን አይነት ሲስተም እንደተጠቀሙ ይሄ የአምባጊሸንን ማለት ነው አምባጊሸንን እንደመሰረቱ እዚህ ላይ ነው መጀመሪያው ፓርት ላይ ነው የምታገኙት እና ቻፕተር 7 ነው የመጀመሪያው ፓርት ላይ እና አሁን እያለን ያለው ምንድነው በሜዲቫል ፒሪየድ ጊዜ በዚህ በሰለሞኒክ ዳይናስቲ ጊዜ የሰለሞኒክ ዳይናስቲ መሪዎች ወይም የክርስቲያን ኪንግደሙ መሪዎች የሮያል ሰክሰሽን ፕሮብሌሙን ወይም የንጉስ ተተኪን የመሾም ችግር ወይም የመስማማት ችግር ይገጥም ነበር። ይሄም ስልጣን ለኔ ይገባኛል ያም ስልጣን ለኔ ይገባኛል የሚል ጥያቄዎችን ያነሱ ነበርና እንደዚህ አይነት ችግሮችን ለመፍታት ምን አይነት ስልትን ይጠቀሙ ነበረ ነው ባይ ኢንቨንቲንግ ሲስተምስ ኦፍ caretaker administration that ruled for a few years until the final selections of the king was made ይለናል። ንጉስ የሚሆነው አካል ልክ እስከሚመረጥባት ቀን ድረስ ወይም ንጉሱ ይሄ ነው ተብሎ እስከሚወሰን ድረስ እስከዛችኛው ደቂቃ ድረስ የሚመራ አካል ከሌላ ቦታ ያመጡ ነበር ወይም ኢንቫይት አድርገው ሌላ አድሚኒስትሬሽን ወይም ሌላ አመራር ይሾሙ ነበር። ከዛ ንጉሱ ልክ ተመርጦ ሲያልቅ ወይም ንጉሱ ሲመረጥ ንጉሱ መንበረ ስልጣኑ ሲረከብ የአድሚኒስትሬሽን ይወገዳል አይደለም። ቢ by designing a system in which the decisions of the church leaders on the succession become final ይለናል። በዚህ ተተኪ በመምረጡ ጉዳይ ላይ ወይም በመሾሙ ጉዳይ ላይ በመቀባቱ ጉዳይ ላይ ፋይናል ዲሲሽን ሜኪንጉን የማን በማድረግ የቸርች ሊደሮች በማድረግ ውሳኔ ይሰጡ ነበር ወይም ደግሞ የሃይማኖት መሪዎች የቤተክርስቲያን መሪዎች የሃይማኖት አባቶች ማለት ነው። እነሱ የመጨረሻ ውሳኔ እንዲሰጡና ተተኪውን እንዲሾሙ ያደርጉ ነበር ይለናል አይደለም። ሲ by developing a prison system for male royal descendants in which male descendants for a monarchy were kept ይለናል። yes የት ነው ይሄም ሮያል አምባጊሸን የሚባለው ማለት ነው። ሮያል አምባጊሸን ተብሎ በኢትዮጵያ ታሪክ ላይ የተቀመጠላችሁ እንትን አለ አይደለ ቦታ አለ አይደለ ወሎ አካባቢ ላይ ያለው ሮያል አምባጊሸን አምባሰል ተራራ ላይ የነበረ እስር ቤት ነው። በዚህ እስር ቤት ላይ ምን ይደረግ ነበረ? የስልጣን ክሌም ያላቸው ወይም ደግሞ ስልጣኑን መውሰድ የሚችሉ የንጉሳዊ ቤተሰብ የሆኑ ወንዶቹ ብቻ ማለት ነው። ወንዶቹን ለምን ዋናው ንጉሱ ስለሆነ ወንዶቹ ምን ያደርጓቸዋል? እዚህ ሮያል አምባጊሸን ላይ ወስደው ያስሯቸዋል ወይም ደግሞ እዛ ወስደው ያስሯቸዋል። ከዛ ያው ያስሯቸዋል ማለት የቁም እስረኛ እንደማድረግ ማለት ነው። እዛ ታጉሮ ይቀመጣሉ። በቃ ልክ እንደ ኳራንታይን እንደምንለው አሁን ላይ ማለት ነው። እዛ ህይወት ወስደው እንዲቀመጡ እንዲገለሉ ይደረግ ነበር። እሺ 21ኛ ጥያቄ which one of the following was the characteristics features of the Muslim sultanates of medieval Ethiopia? ያቺው ጥያቄ 4 አመታት ላይ እስካሁን ተደግሞ አይ ቲንክ 4 or 3 ጥያቄዎች ላይ ተናው 3 ጥያቄ ማለት 3 አመታት ላይ ተመሳሳይ ጥያቄ መጥቷል። ራሱ ጥያቄው ሳይቀየር ማለት ነው። ምርጫው ብቻ የተቀየረ their economy was mainly depends on trade ይለናል። አሁን የሚጠይቀው ምንድነው? በኢትዮጵያ ሜዲቫል ፒሪየድ ላይ የነበሩ ሙስሊም ስቴቶች ያላቸው ኮመን ካራክተሪስቲክስ ነው። ኢኮኖሚያቸው ትሬድ ላይ ዲፔንድ ያደረገ ነበር። አዎ ዲፔንድ ያደረገ ነበር። ቢ their ruler exercised limited power and authority ይለናል። ኖ ሊሚትድ የሆነ ፓወር ኤንድ አውቶሪቲ አልነበረም የነበራቸው። በሃይማኖቱ ጉዳይም በፖለቲካው ጉዳይም አንሊሚትድ የሆነ ፓወር ነበር የነበራቸው። ሲ their population were made up of Muslim and Christians ይለናል። አዎ እዚህ ጋር ደግሞ ሄደና መጨረሻ ላይ ተሰራ ክርስቲያን የሚለውን አውጡት። የሙስሊሙ ስቴቶች አንድ የሚያመሳስላቸው ሌላው ኮመን ባህሪያቸው ምንድነው? their community is made up of only Muslim society ነው። በቃ ከሙስሊም ማህበረሰብ የተቋቋሙ ናቸው። their ruling class was immigrants from Arabia ይለናል። አመራር አካሎቻቸው ወይም ደግሞ መሪዎቻቸው የሙስሊም ስቴቶች መሪዎች ከሳውዘርን አረቢያ ተሰደው የመጡ ናቸው ይለናል። ነው እንዴ? አይደለም። the answer is what? their economy is based on what? agriculture ላይ ቤዝድ ያደረገ ኢኮኖሚ አላቸው። እሺ 22ኛ ጥያቄ which of the following is true about kingdoms of ከፋ ይለናል። ስለ ከፋ ኪንግደም ትክክል የሆነ የትኛው ነው? እንግዲህ በሜዲቫል ኢትዮጵያን ፔሪየድ ላይ ከነበሩ ሳውዘርን ስቴቶች መካከል አንዷ ከፋ ነች። ከዛ ቻፕተር 8 ላይ ማይታችሁታል። ሜዲቫልን አልፎ እስከ ኒው ኪንግደም ጊዜ ነበረች 1897 ላይ ሚኒሊክ ነው አይደል ወደ ኢትዮጵያን ኢምፔሪያ ያካተታት። ስለ ከፋ ትክክል የሆነ የትኛው ነው ይለናል። it was ruled by kings who had a limited power ይለናል። ሊሚትድ የሆነ ፓወር ባላቸው መሪዎች ይመሩ ነበር ይለናል። ኖ የከፋ ነገስታቶች ሲጀመር ሜዲቫል ፔሪየድ ላይ የነበሩ ነገስታቶች እንዳለ ምን ነበር? አንሊሚትድ የሆነ ፓወር ነበር የነበራቸው። it was created by invaders from neighboring ኢናሪያ ይለናል። ከጎረቤት ስቴት ከሆነችው ከኢናሪያ በመጡ ኢንቬደሮች ወይም ወራሪዎች የተመሰረተች ስቴት ነበረች ይለናል። ነች እንዴ? አይደለችም። ሲ
it had a dynasty that came from the Manjo clan ይለናል። ከማንጆ ጎሳ የመጣ ምን ዳይናስቲ ነበራቸው ይለናል። yes manjo which is minjo and minjilo የምንላቸው ዳይናስቲዎች ነበራቸው። it had developed an efficient systems of defending its systems ይለናል። ሶሪ ሲ አይደለም እሺ ሚንጆ ነው ማንጆ ሳይሆን ሚንጆ ክላን ነው። ሶ ዲ ደግሞ ይለናል efficient የሆነ ዲፌንዲንግ ቴሪቶሪካል ሲስተም ነበራቸው ወይም ዲፌንስ ሲስተም ነበራቸው ይለናል። ወይም ደግሞ የመከላከያ ሲስተማቸው በጣም ልዩ ነበር። አዎ የተቀናጀ ሰራዊት ነበራቸው እና ደግሞ አካባቢያቸውን ቴሪቶሪያቸውን ከጠላት የሚከላከሉበት ሲስተም በጣም የተለየ ነበር። በቃ ቤስት የሆነ ዲፌንስ ነበራቸው። ኢቭን ማማ ልክ አሁን የድሮ የጦርነት ፊልሞች ምናምን ስትመለከቱ ጠላት ከሩቅ ሲመጣ ወይም ሰርጎ ገብ ምናምን ሲኖር ከላይ ከማማ ላይ ሆኖ አይተው ለሌላው ወይም ለነዋሪው ለአካባቢ ለዛ ለስቴቱ አካላት በእንትን ነጋሪት በመምታት ምን በማለት የሚያሳውቁ አካላት አሉ። ልክ እንደዛ ማለት ነው። በቃ ኦልድ ፊልሞች ላይ ልክ እንዳያቸዋቸው እንደዚህ አይነት ዲፌንስ ሲስተም ነበራቸው። ማን ከፋዎች ማለት ነው። ሶ በዲፌንስ ሲስተማቸው ይታወቃሉ። ሲጀመር እስከ 19ኛው ክፍለ ዘመን ድረስም ሰርቫይቭ አድርጎ መቆየት የቻሉት በዚህ ምክንያት ነበር። 23ኛው ጥያቄ what was the main causes for the expansion of the Christian kingdom during the medieval period ይለናል። ይህ ጥያቄ እንግዲህ ድጋሚ ነው። ቅድም 2016 ላይ ተናል አይደለ? 2016 ላይ ያጥያቄ ሲወጣ እንግዲህ 2015 ላይ ቀድሞ እሱ ጥያቄ ተደግሞ ወጥቶ ነበር። አያችሁ 2015 ላይ ወጣ 2016 ላይ ተደግሞ ወጣ። ሶ ሂስትሪ ፈተና በቀላሉ ከ80 በላይ ማምጣት ይችላልላችሁ ምላችሁ ለዚህ ነው። በቀላሉ በቃ ኤግዛም ስለሰራችሁ ብቻ በቀላሉ ከ80 በላይ ማምጣት ይችላል። ቢኮዝ ጥያቄው ድጋሚ ነው የሚመጣው። በቃ አምና ከነበረው ውስጥ ዘንድሮ የማይመጣ ምናልባት አንድ 10-15 ጥያቄ ብቻ ብታገኙ ነው። ያም ደግሞ ካነበባችሁ ትምህርቱን በቀላሉ የምትሰሩት ጥያቄም ነው። የተለየ አዲስ ነገር አይወጣም። ሶ የክርስቲያን ኪንግ ደግሞ ለኤክስፓንሽኑ ምክንያቱ ምንድነው? ወይም ግዛቱ ለረጅም ጊዜ ኤክስፓንድ ሲያደርግ ነበር። ለምሳሌ አምደ ጽዮንን ማሳት እንችላለን። ወደ ተለያዩ ቴሪቶሪዎች ግዛቱን ሲያሰፋ ነበር። ሶ ኤ ዲተርሚኔሽን ቱ ሪስቶር ዘ ሎስት ቴሪቶሪስ ኦፍ ዘ አክሱማይት ይለናል። አክሱሞች ያጧቸውን ቴሪቶሪዎች ወይም ግዛቶች ለማስመለስ አይደለም። ቢ ዘ አምቢሽን ቱ አኳየር ስሌቭስ ፎር ኤክስፖርትስ ቱ አረቢያ ይለናል። ወደ አረቢያ ኤክስፖርት የሚያደርጓቸውን ባሪያዎች ለማግኘት ነበረ ይለናል። ነው እንዴ? አይደለም። ሲ ዲዛይር ቱ ኤክስፓንድ ኢትስ ሪሶርስ ቤዝ ይለናል። ሪሶርስ ቤዛቸውን ለማስፋት ነበር። ሪሶርስ ቤዝ ማለት ነው ማንኛውም የሚያስፈልጉ ለፕሮዳክሽን ሊሆን ይችላል፣ ለንግድ ሊሆን ይችላል። ለንግድ የሚያስፈልጉ ኤክስፖርት ኮሞዲቲዎች አሉ አይደለ? ሶ እነዚህ ኤክስፖርት ኮሞዲቲዎች የሚመጡት ከየት ነው? ከሆነ አካባቢ ላይ ነው። አግሪካልቸራል ፕሮዳክሽን በብዛት የሚመረትባቸው ቦታዎች ይኖራሉ። ስለዚህ ለቤተ መንግስቱም ግብዓት የሚሆኑ ለሳብጀክት ፖፑሌሽኑ ወይም ደግሞ ለማህበረሰቡም እንደ ሪሶርስ የሚያገለግሉ ነገሮች ያሉባቸውን ቦታዎች በሙሉ ለመያዝ እነዚህ ሪሶርሶች ለምሳሌ ሮ ማቴሪያል ሪሶርስ ሊሆን ይችላል፣ ትሬድ ሪሶርስ ሊሆን ይችላል፣ ተግባባን። አግሪካልቸራል ሪሶርስ ሊሆን ይችላል። ሶ እነዚህ ሪሶርስ ቤዞች ለመቆጣጠር ነበር ግዛት ሲጀመር። ይሄ ክርስቲያን ኪንግደም ብቻ ሳይሆን ኢትዮጵያ ውስጥ የነበሩ ሙስሊም ስቴቶችን ማንሳት እንችላለን። እንደ አጠቃላይ እንደ ወርልድ ብንሄድ በፊት የነበሩ መንግስታት ግዛታቸውን ያስፋፉ የነበረው ዋነኛ ዓላማቸው ምንድን ነበር? ቱ ሴክ ሪሶርስ ቤዝ ነው። በቃ ሪሶርስ ቤዞችን ለማግኘት ነበር፣ ወይም የሆነ የሚፈልጉትን ሪሶርስ ያለበትን አካባቢ ግብዓት ያለበትን አካባቢ ለመያዝ ነው። እሺ ወደ አራተኛ ጥያቄ ስንመጣ what was the root causes of conflict between the Christian kingdom and the Muslim sultanates from 1217 to 1520 ይለናል። ተመልከቱ 2014 ጥያቄ ነው። የ2015 ላይ ቅድም ወጥቶ አይተነዋል። 2004 2008 ላይ ወጥቶ አይተነዋል። ተመልከቱ በተረጋጋሚ እንዴት እንደሚወጣ ማለት ነው። ሶ ዘንድሮ ብትጠየቁ እንግዲህ መልሳችሁ የምታመሰግኙኝ እኔ ነውና እንግዲህ እዚህ ላይ አጠቃልዬላችኋለሁ። እንደነገርኳችሁ ከዚህ በፊት እዚህ ጋር የሚወጡ ጥያቄዎች ግዴታ ኢንትራንስ ላይ ከዚህ በፊት ስለወጡ ሳይሆን እዚህ ጋር እያሰሯቸው ያሉት ጥያቄዎች ምን ያሉ ናቸው? ተደጋግመው የሚወጡና ምናልባት ጥያቄው እንኳን ቢቀየር ግን የሚነካቸውን ቦታዎች ነው እዚህ ጋር በድጋሚ ያመጣሁላችሁ። ሶ ከ1270 አንስቶ እስከ 1520 የነበረው የክርስቲያን ኪንግደም እና የሙስሊም ሱልጣኔት ኮንፍሊክት ቤዙ ምንድነው ወይም ኮዙ ምንድነው ነው? ኤ ዘ ኢንአቢሊቲ ኦፍ ክርስቲያን መርቻንትስ ቱ ፓስ ትሩ ዘ ሙስሊም ቴሪቶሪስ ቱ ዘ ኮስት ይለናል። የክርስቲያን ነጋዴዎች በሙስሊሞቹ ግዛት ላይ ወይም ደግሞ ሙስሊሞች በያዟቸው ግዛቶች ላይ አልፈው መሄድ ባለመቻላቸው በንግድ እንቅስቃሴ ላይ የክርስቲያን ነጋዴዎች ወደ ዳርቾች ወይም ወደ ኮስት ኤሪያዎች ለመሄድ በሙስሊም ግዛቶች ላይ ማለፍ ስላልቻሉ ነው ይለናል። አይደለም። ቢ ዘ አቴምፕትስ ኦፍ ዘ ክርስቲያን ኪንግደም ቱ ኮንትሮል ሙስሊም ቴሪቶሪስ አሎንግ ዘ ትሬድ ሩትስ ይለናል። የክርስቲያን ኪንግደሙ በንግድ መስመር ላይ የሚገኙ የሙስሊም ስልጣኔቶችን ለመቆጣጠር በማሰቡና ይህንን እንቅስቃሴ በመሄዱ ነው ይለናል። አዎ ክርስቲያን ኪንግደሙ ሞር ይሄ የንግድ መስመሮችን መቆጣጠር ይፈልጋል። ሶ የንግድ መስመሩን ደግሞ ተከትለው ደግሞ ሙስሊም ስቴቶች ተመስርተው ነበረ። ሶ አምደ ጽዮን እነዚህን የሙስሊም ስቴቶች እንዳለ ወደ ራሱ በማጠቃለሉ ከዛ በኋላ የመጡ የሙስሊም መንግስታት እንዳለ ምን ማድረግ ጀመሩ? አምደ ጽዮንን ከዛም ልጁን እያለ ተከታታይ የክርስቲያን መንግስታትን መዋጋት ጀመሩ ማለት ነው። ያ ነገርም ሂዶ አህመድ ግራኝ ጋር
አበቃ ማለት ነው። ሲ ዘ ኢምፖዚሽንስ ኦፍ ዘ ሂውጅ ታክስስ ኦን ሙስሊም መርቻንትስ ባይ ዘ ክርስቲያን ኪንግደምስ ይለናል። ክርስቲያን ኪንግደሙ በሙስሊም ነጋዴዎች ላይ የጣለው ከፍተኛ የሆነ ታክስ ሙስሊሞችን ስላስቆጣን ይለናል። አይደለም። ዲ ዘ ሞኖፖላይዜሽንስ ኦፍ ዘ ኢምፖርት ኤክስፖርት ትሬድ ባይ ዘ ክርስቲያን ኪንግደም ክርስቲያን ኪንግደሙ የኢምፖርትና ኤክስፖርት ትሬዱን በሙሉ ሞኖፖላይዝ በማድረጉ ለብቻው በመቆጣጠሩ ነው ይላል። አይደለም። ዘ አንሰር ኢዝ ቢ ነው። ሁለቱን ያጋጫቸው ምንድነው? ኢኮኖሚካል ኢንተረስት ነው። ተግባባን። ኢኮኖሚካል ኢንተረስት ነው። ኦኬ ዘ ላስት ኩዌስችን ፎር ቱዴይስ what was the features shared in common by Muslim sultanates of the Ethiopia region in the medieval period? ተመልከቱ እንግዲህ 2014 ላይ መጣ፣ 15 ላይ መጣ፣ 16 ላይ መጣ። 3 ዓመት ተከታታይ እንግዲህ ፍረዱኝ ራሳችሁ። ከዛ በፊትም 2004 2008 ላይ አይተናል። የነበሩት ዓመታት ላይ ቀድመን አይተናል። እንግዲህ ሁለት ጥያቄ ምን ያህል ተደጋጋሚ እንደሚመጡ እነዚህ ሙስሊም ሱልጣኔትና ክርስቲያን ኪንግደሙ ያላቸው ኮንፍሊክት እንዴት ተነሳ፣ እንዲሁም ደግሞ ሙስሊም ሱልጣኔቶች የሚያመሳስላቸው ነገር ምንድነው የሚለውን መያዝ አለባችሁ ማለት ነው። ከዚህ ተማሩ። ኤ they were located in the northwest lowlands of Ethiopia በሰሜን ምዕራብ ኢትዮጵያ ዝቅተኛ መሬቶች አካባቢ ይገኙ ነበር ይለናል። አይደለም። ቢ their population predominantly depends on agriculture ይለናል። ይሄ የሙስሊሙ ማህበረሰብ በዋነኝነት ግብርና ላይ ተኮር ያደረገ ኢኮኖሚ ነበራቸው ይለናል። አይደለም። ሲ rulers exercised both political and regional authority yes ይሄ ቀደም ነግሬያችኋለሁ። ንጉሶቻቸው ወይም መሪዎቻቸው ኢማሞቻቸው ፖለቲካሊም ሊደር ናቸው ወይም ማህበረሰቡን ሩል ያደርጋሉ እንደ ንጉስ። በሃይማኖቱም ደግሞ እንደ ኢማም ሆኖ እንደ ሼክ ሆኖ ይመራሉ ማለት ነው። ዘ አንሰር ኢዝ ዋት ሲ እነዛን አራቱን ካራክተሪስቲክሶቻቸው እንዳረሱ። አንደኛ ሙሉ ኮሚኒቲያቸው ከኢስላም ኮሚኒቲ ቢውልድ ያደረገ ነው። ወደ ኢትዮጵያ ግዛቶች ኢትዮጵያ ውስጥ ለመስፋፋታቸው እንዲሁ ለሙስሊም ስቴቶች ለመመስረታቸው ምክንያቱ ምንድነው ብላችኋል? ትሬድ እና ኢስላም ሃይማኖት ብለናል። ሁለት ምክንያት አለ። ሌላው የሚያመሳስላቸው ነገር ደግሞ መሪዎቻቸው ፖለቲካሊም ሪሊጂየስም አውቶሪቲ ያላቸው ወይም ደግሞ አብሶሉት መሪዎች ናቸው ማለት ነው። ተግባባን አይደለ? በተጨማሪ ደግሞ they were economically engaged in both agriculture and trade agriculture ላይ እና ትሬድ ላይ ፓርቲሲፔት ያደርጋሉ። ግን ሞር ኢኮኖሚያቸው ምን ላይ ቤዝድ ያደረገ ነው? ትሬድ ላይ ቤዝድ ያደረገ ነው። ሲጀመር ያው ናው ኤዴይ ራሱ ስትመለከቱ ሀገራችን ላይ ያሉ አብዛኛው የንግድ እንቅስቃሴዎች እኮ ፕራክቲስ የሚደረጉት ማለት ነው በሙስሊም ኮሚኒቲ እኮ ነው አይደል እንዴ? መርካቶ የቆመችው ማለት ነው በሙስሊም ኮሚኒቲ ነው። ሱቅ አሁን ለምሳሌ ኢዳል ፈጥር ኢዳል አዳ በዓል ሲደርስ አሁን ተመልከቱ ሰፈራችን ላይ ያሉ ሱቆች ላይ እስኪ ወጡ። የክርስቲያን ሱቅ ከሌለ እኮ ነው መቼም አሳሳለሁ። ልጅ ያለው እኛ አካባቢ ላይ አንድ የክርስቲያን ሱቅ አልነበረም እና እንዳለ ከ10 በላይ የሚሆኑ ሱቆች እንዳለ ሙስሊም ናቸው። እና ልክ በዓል ሲሆን እነሱ ወደ አገር ቤት ይሄዳሉ ቤተሰቦቻቸው ጋር ሱቅ ፍለጋ ዳቦ ቤት ፍለጋ አገር ምድር ነበር የምናቋርጥ የነበረውና ይሄ ምን ያስረዳችኋል? ትሬድ በቃ የነሱ ናቹራሊ ጊፍት እንደሆነ ነውና ይሄንን እንዳትረሱ። ለዛሬ የነበረን ቆይታ እዚህ ጋር ያበቃል። በቀጣይ በኢኮኖሚክስ ቪዲዮ እንዲሁም በቀሩት ቻፕተር 8 9 10 ቪዲዮ ቻፕተር 8 እና 9 ቪዲዮዎች እንገናኛለን። 5 እና 6 ደግሞ ጃምፕ ያደረኩት አውቄ ነው ብዙም ጥቂት ስለማይወጣባቸው ነው። ግን መርጅ አድርገን የሁለቱን ቻፕተር አንድ ላይ አድርገን ቢያንስ 25 ደቂቃ ለመስራት እንሞክራለን። ፈጣሪ በሰላም በጤና ያቆየን። ትንሽ ቪዲዮ መስራት ማልችልበት አቅም ላይ ስለነበርኩና በጣም አሞኝ ስለነበር ነው ያልሰራሁላችሁ። ፈጣሪ የሚነጥን ያስተን አብረን እናያለን። መልካም ጊዜ። ቸር ሰንብቱ።